በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ሁሉ እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በመራራ መርዝና በአመፅ እስራት እንዳለ አያለሁና የሐዋርያት ሥራ ምዕራፍ 8 ቁጥር 23። ባለፈው ስለ እርግማን አንዳንድ ሀሳቦችን ከእግዚአብሔር ቃል አንስተን አይተን ነበር። ዛሬ ደግሞ ስለ መንፈሳዊ እስራት እንደ እግዚአብሔር ቃል አንዳንድ ነጥቦችን በዚህ ርዕስ መነሻነት እናያለን ማለት ነው። በመራራ መርዝና በአመፅ እስራት እንዳለ አያለሁና ሲሞን ስለተባለ ሰው የተነገረ ቃል ነው። ይህ ሰው ክርስቲያን ነው፣ ደግሞም ጠንቋይ ነው። በብዙ እስራት በብዙ አመፅ ውስጥ ያለ ሰው ነው። የሚገርመው ግን ክርስቲያን ነው። ሐዋርያው ጴጥሮስና ሐዋርያው ዮሐንስ በሰማርያ ወዳሉ ክርስቲያኖች በመሄድ እጃቸውን በመጫን መንፈስ ቅዱስን እንዲቀበሉ ማድረጋቸውን የተመለከተው ሲሞን እርሱ ደግሞ መንፈስ ቅዱስን ለመቀበል ገንዘብ ይዞ ቀረበ ይላል። እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ስጡኝ አለ። ለእኔ ደግሞ ስጡኝ አለ። በዚህን ጊዜ ሐዋርያው ጴጥሮስ በመራራ መርዝና በአመፅ እስራት እንዳለ አያለሁና ሲል ተናገረ። የሐዋርያት ሥራ ምዕራፍ 8 ከቁጥር 18 ጀምሮ እንደዚህ ይላል። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይል እንደሆነ ወደ እግዚአብሔር ለምን አለው ይላል። ወደ እግዚአብሔር ለምን አለው። በዚህ ክፍል ውስጥ 3 ነጥቦችን ባጭሩ እናነሳለን። አንደኛ ልብህ በእግዚአብሔር ፊት የቀና አይደለም የሚለው ነው። ልብህ በእግዚአብሔር ፊት የቀና አይደለም። ወገኖቼ እግዚአብሔር ከምንም በፊት ልብን ያያል። እግዚአብሔር ትልቁ ጉዳይ የሰዎችን ልብ ማየት ነው፣ ውስጣቸውን ማየት ነው። ይህ ሰው ግን በልብ ክፋት በመንፈሳዊ እስራት ውስጥ ያለ ሰው ነው። ሁለተኛው በመራራ መርዝና በአመፅ እስራት እንዳለ አያለሁ ነው ያለው ሐዋርያው ጴጥሮስ። የዚህን ሰውዬ ማንነት በመንፈስ ቅዱስ ተመለከተው። ይህ ሰው የታሰረበት እስራት ምን እንደሆነ በመንፈስ ቅዱስ ተመለከተ። ዛሬም ቢሆን ወገኖቼ በቤተ ክርስቲያን ውስጥ ያለን መንፈሳዊ ክርስቲያን ነኝ የሚል ስሜት ያለን ሁሉ ከዚህ ሰውዬ ታሪክ መማር ይገባናል። የታሰርንባቸው መንፈሳዊ ስርዓቶች ሊኖሩ ስለሚችሉ ልባችን በእግዚአብሔር ፊት ምን እንደሚመስል፣ ማንነታችን በእግዚአብሔር ፊት ምን እንደሚመስል በልብ ክፋት በአመፅ ስርዓት ውስጥ እንዳንሆን ከዚህ ቃል መማር እንችላለን። ዛሬ ብዙ ሰው መንፈሳዊ ክርስቲያን እምነት ያለው በሚመስል ሁኔታ ነገር ግን በብዙ ስርዓት ውስጥ ያለ መንፈሳዊነትና እምነት ክርስትና ልምድ ብቻ የሆነበት ስንት የሚያሳዝን ሰው አለ። ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 15 ላይ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችንም የሚረክሱበት የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም ቢሆን እንዳይገኝ ይላል። እንግዲህ እግዚአብሔር ለሰው ልጆች ጸጋውን አብዝተዋል። በልጁ በኢየሱስ ክርስቶስ በኩል ጸጋ፣ ምሕረት፣ ይቅርታ ሆኖልናል። ባለፈውም አይተናል።
ነገር ግን ይህ ጸጋ ለማንም እንዳይጎድለው እግዚአብሔር ይፈልጋል። ሆኖም አንድ መራራ ስር አለ ወደ ላይ በቅሎ እንዳያስጨንቅ ሴሰኛም ቢሆን እንዳይገኝ የእግዚአብሔርን ጸጋ የሚያጓድል እግዚአብሔር የሰጠንን መንፈሳዊ በረከት ከንቱ የሚያስቀር ነገር መንፈሳዊ ስርዓት ውስጥ ሆነን ይህንን ጸጋ እንዳናገኝ የሚያደርግ ነገር እንዳይኖር የምንማርበት ታሪክ ነው። ባለፈውም እንዳነሳነው ነው መርገም ወይም እስራት በአዲስ ኪዳንም መኖሩን አይተናል። በአመፅ መንገድ የሚመላለስ ሰው ዛሬም ቢሆን በመንፈሳዊ ስርዓት ውስጥ መሆኑን ማወቅ ይገባዋል። እንዲህ አይነት ሰዎች የስም ክርስቲያኖች እንጂ እውነተኛ ክርስቲያኖች ሊሆኑ አይችሉም። የስም አማኞች እንጂ እውነተኛ አማኞች ሊሆኑ አይችሉም። በመንፈስ እስረኞች ናቸው። ሲሞን የታሰረበት እስራት የገዛ ፍላጎቱን መነሻ አድርጎ የገዛ ጥቅሙን መነሻ አድርጎ መንፈስ ቅዱስን በገንዘብ ለማግኘት ያሰበ ሰው ነው። መንፈስ ቅዱስ በገንዘብ እንደማይገኝ እንኳ ማወቅ ያልቻለ ሰው ነው። ከእግዚአብሔር ክብር ይልቅ ለራሱ ክብር፣ ለራሱ ጥቅም፣ ለራሱ ዝና በክርስትና ስም መጠቀም የፈለገ ሰው ነው። ዛሬም ቢሆን እንዲህ አይነት አስተሳሰብ ያለን ሰዎች ብንኖር በመንፈስ እስረኞች መሆናችንን ማወቅ ያስፈልጋል። የገዛ ምኞታችን፣ የገዛ ፍላጎታችን፣ የገዛ ፈቃዳችን፣ የገዛ ክብራችን ተገቢ ያልሆነው ነገር ከመንፈስ ቅዱስ እውነት እንዳያወጣን ከእግዚአብሔር ጸጋ ውጭ እንዳንሆን በልዩ ልዩ ስርዓት ውስጥ እንዳንሆን ከሲሞን ሕይወትና ታሪክ መማር እንችላለን። ሶስተኛው ሲሞን ንስሐ ግባ ተብሏል። ወገኖቼ ትልቁ ነገር ሰዎች ከተረዱ በየትኛውም የድካም መንገድ አልፈን በጊዜውና በሰዓቱ ንስሐ መግባት ደግሞ መልካም ነው። ይህ ማለት ሁልጊዜም እዛው አመፅ ላይ ቁመን ሳይሆን ያለፈውን ቆም ብለን አይተን የእግዚአብሔር ቃል እንደሚለን ወደ ንስሐ እንድንገባ ደግሞ ለእኛም ትልቅ ትምህርት ነው የሲሞን ታሪክ። ስለዚህ ሐዋርያው ጴጥሮስ ምን አለ? ንስሐ ግባ እንግዲህ አለው ስለዚህ ክፋትህ አለ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም አለ ምናልባትም የልብህን ሐሳብ ይቅር ይል እንደሆነ ወደ እግዚአብሔር ለምን። የልብህን ሐሳብ በመግቢያ ላይ እንደተናገርኩት እግዚአብሔር ልብን ያያል። ስለዚህ የልብህን ሐሳብ እግዚአብሔር ይቅር ይል እንደሆነ ወደ እግዚአብሔር ለምን አለው። ይህ ሰው በመራራ መርዝና በአመፅ እስራት የተያዘ ነው። ነገር ግን ስለ ክፋቱ ስላደረገው አመፅ ሁሉ ንስሐ እንዲገባ ምናልባትም አለ የልብህን ሐሳብ እግዚአብሔር ይቅር ይል እንደሆነ ወደ እግዚአብሔር ለምን። ዛሬም ብዙዎቻችን በተለያየ ክፋት በተለያየ አመፅ የገዛ ፍላጎታችን የገዛ ፈቃዳችን አስገድዶን ሁሉንም በሰይጣን ሳናማካኝ እኛ የራሳችን ፍላጎትና ፈቃድ ለሰይጣን እስራት ዳርጎን እንዳይሆን የዚህን ሰውዬ ሕይወት ማየት ከመንፈሳዊ እስራት ነፃ ለመውጣት ትልቁ ትምህርት መሆኑን ልብ ልንል ያስፈልጋል። ሰውየው በክፉ እስራት ውስጥ ያለ ነው። ነገር ግን ንስሐ እንዲገባ ጭምር ሐዋርያው ጴጥሮስ ለንስሐ ጋበዘው። ምናልባት አለ ለዛሬም ቢሆን ክርስቲያን ነኝ መንፈሳዊ ነኝ በሚል ነገር ግን በልዩ ልዩ እስራት ውስጥ ሆነን የምንገኝ ሰዎች ብንኖር ከዚህ ቃል በብዙ መልኩ መማር እንችላለን። ንስሐ ትልቁ በረከት ስለሆነ በእንዲህ አይነት ልዩ ልዩ አመፅ እግዚአብሔርን የሚያሳዝን ሰውንም የሚያሳዝን ወገኖቼ ያለን እየመሰልን በልዩ ልዩ የአመፅ እስራት ውስጥ ያለን ጥቂቶች አይደለንም። በጥላቻ በክፋት ባለመታመን ሰውን በማሳዘን እግዚአብሔርን በመበደል እንደዛ ሆኖ ደግሞ ወደ መንፈሳዊ ስፍራ ደግሞ ለመገኘት የሚቀድመን የሌለን። ስለዚህ እግዚአብሔር ይህንን ሁሉ ሕይወታችንን ውስጣችንን ልባችንን ይመለከታል። ሐዋርያው ጴጥሮስ እንኳን በመንፈስ ቅዱስ ሆኖ ይህንን ሰውዬ ማንነቱን ተመለከተው። ስለዚህ እግዚአብሔር ዛሬም እያንዳንዳችንን ሕይወታችንን
ሲመለከት ምን ያህል ከእስር ነፃ ነን? ምን ያህል ከመንፈሳዊ ስርዓት ነፃ ነን? ወይስ እንደገዛ ምኞታችን እየኖርን እንደገዛ ፍላጎታችን እየኖርን ክርስቲያን ወይም መንፈሳዊ መስለን ነው ከንቱ የሆነ ህይወት የምንኖረው የሚለውን በእውነት ከዚህ ሰው ታሪክ መማር እንችላለን። እንዳነሳሁት ብዙ ሰው በብዙ ስርዓት ውስጥ ያለ ሰው ነው። ክርስትናው መንፈሳዊነት ሁሉ ማስመሰል ብቻ፣ ግብዝነት ብቻ፣ በአመፅ ጉዳይ ላይ ቀድሞ መድረስ፣ ደግሞ መንፈሳዊ መስሎ መኖር። ከዚህ የበለጠ መንፈሳዊ ስርዓት የለም። በእንዲህ አይነት ሁኔታ ሰይጣን መንፈሳዊ አስመስሎ በስርዓት ውስጥ የያዛቸው ሰይጣን የሚጠቀምባቸው የጠላት መጠቀሚያ የሆኑ ላዩን ብቻ መንፈሳዊ መስሎ የሚጋሉ ውስጣቸው ግን በብዙ የአመፅ ስርዓት ውስጥ ያሉ ሰዎች ጥቂት አይደሉም ወገኖቼ። በመራራ መርዝና በአመፅ ስርዓት እንዳለ አያለሁ አለ ሐዋርያው ቅዱስ ጴጥሮስ። ዛሬ እኔና እናንተ ከዚህ ስርዓት ከዚህ ከአመፅ ስርዓት ከዚህ መራራና መርዝ ከተባለው እስራት ነፃ ይወጣን ስንቶቻችን ነን? እግዚአብሔር ሁላችንንም ነፃ ይወጣን ዘንድ ቅዱስ ፈቃዱ ይሁንልን። ለዚህ እውነት ለዚህ መንፈሳዊ ነፃነት የተዘጋጀ ልብ ይኖረን ዘንድ እግዚአብሔር ይርዳን።